ኢትዮጵያ ብቸኛና የመጀመሪያ የሆነ ግዙፉና ስመጥሩ ኩባንያ ካንጋሩ ኢንዱስትሪያልስ እንደዚህ G+4 በወለል አንድ አባወራ ብቻ የያዘ ኮምፓውንድ አፓርትመንት ሁሉም ለመኖር በሚመኛት ለቦሌ ኤርፖርት 5 ደቂቃ ርቀት ላይ በምትገኘው ቦሌ ቡልቡላ ላይ በአንድ አመት ውስጥ ሙሉ ለሙሉ አጠናቀን የምናስረክባቸውን ቤቶች በ4.8 ሚሊዮን ብር ቅድመ ክፍያ ብቻ መሸጥ ጀምረናል። ቤቶቻችን ባለ 2 እና ባለ 3 መኝታ ቤቶች ሲሆኑ ባለ 2 መኝታ 107 ካሬ በ13.7 ሚሊዮን ብር ሙሉ ክፍያ በ4 ሚሊዮን ብር ደግሞ 30% ቅድመ ክፍያ ባለ 3 መኝታ 130 ካሬ ሲሆን በ16 ሚሊዮን ብር ሙሉ ክፍያና በ4.7 ሚሊዮን ብር ሙሉ ክፍያ ለ5 ቀን ብቻ የሚቆይ ቅናሽ አድርገን ሽያጭ ጀምረናል። ቤቶቻችን 60 ሺህ ካሬ ሜትር ላይ ያረፈ እጅግ ዘመናዊና ደህንነቱ የተጠበቀ ግቢ ውስጥ የሚገኙ ሲሆን አሁን ላይ ለሽያጭ ያወጣናቸው በጣም ውስን ቤቶች ናቸው። ሳያመልጣችሁ ለመግዛት ከስር ባለው ስልክ ደውሉልን። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ሰኔ 25 2018 ዓመተ ምህረት ቀደም ሲል በአራት ዙር ብድሩ ተለቋል። አሁን አምስተኛው ዙር በትናንትናው ዕለት $464 ሚሊዮን ተወስኗል። በአስቸኳይ የሚለቀቅ ገንዘብ መሆኑን እንግዲህ የተመለከተው የኢትዮጵያ መንግስትም ሁሉም በእነዚህ ሰዎች ላይ የጋራ ስምምነት አለ። ስለዚህ አዲስ አበባ ሲሄዱ እዛው ቢቆልፉባቸው ችግሩ ይፈታል ብለው አምነው ያስሩናል ብለው ፈርቶ ሊሆን ይችላል። አፈሳ የለም ሲሉ እዛው ላይ ደግሞ የትግራይን ህዝብ ለማጥፋት የሚል መግለጫ ደግሞ አብሮ ስላከሉበት የሚያዩትን የካዷቸውን ሰው የማያዩትን ሊያምናቸው አይችሉም። ብቻም ሳይሆን ወደኋላ ተመልሰው ያኔ የተነገረን ነገር ለካ እንደዚሁ በአደባባይ እንደቀጠፉት ያኔም በሐሰተኛ መንገድ ላይ ተመርኩዘን በተሳሳተ መንገድ ላይ እንድንሄድ አድርገናል ብለው ሰዎች ራሳቸውን እንዲጠይቁ ጭምር እድል የሚሰጥ ነው። 350 ሚሊዮን ህዝብ አለበት አሜሪካ ውስጥ። አሜሪካ አልተወለደችም። አያቷ ወይ ቅድመ አያቷ አሜሪካ አይደሉም። አሜሪካ መጣች፣ ተማረች። በአሜሪካ ምክር ቤት ውስጥ ከ435 ሰዎች አንዷ ለመሆን ጫፍ ደርሳለች። ይሄንን ሰዎች መንደሬ፣ ክልሌ፣ ሰፈሬ፣ ሉዓላዊነቴ ምናምን እያሉ እንትን ለሚሉ ሰዎች በቃ ከመሬት ጋር ተጣብቃ አልተወለድክም። ዓለም ሰፊ ነው። በሰፊው ውቅያኖስ ውስጥ ለመዋኘት ራስን አዘጋጅ። እዛ መድረሻው ከባድ ቢሆን ደግሞ ትልቅ ሀገር አለ። በትልቁ ሀገር ውስጥ በየትኛውም ጫፍ ላይ ባለቤት፣ ባለስልጣን፣ ባለድርሻ ምናምን ለመሆን በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የዓለም አቀፉ የገንዘብ ድርጅት ቦርድ ለኢትዮጵያ ወደ $1 ቢሊዮን በትናንትናው ዕለት አጸደቀ። ይህም በጠቅላላ ለኢትዮጵያ የተለቀቀውን የገንዘብ መጠን ወደ $2 ቢሊዮን 647 ሚሊዮን ከፍ አድርጎታል። እንደ አውሮፓውያን አቆጣጠር ሐምሌ 29 2004 ለኢትዮጵያ የ$3.4 ቢሊዮን ብድር የፈቀደው ዓለም አቀፉ የገንዘብ ድርጅት የኢኮኖሚ ማሻሻያውን እየገመገመ ቀደም ሲል በ4 ዙር ብድሩን መልቀቁ ሲታወስ፣ አሁን በ5ኛው ዙር ባደረገው ግምገማም በኢትዮጵያ የኢኮኖሚ ሪፎርም ውጤታማ መሆኑን በመግለጽ ትላንት ረቡዕ እንደ አውሮፓውያን አቆጣጠር ሐምሌ 1 2026 $464 ሚሊዮን አጽድቋል።
እስካሁን በጠቅላላ የተለቀቀ የገንዘብ መጠን 2 ቢሊዮን 647 ሚሊዮን ዶላር እንደሆነም ታውቋል። ዓለም አቀፉ የገንዘብ ድርጅት IMF 464 ቢሊዮን ዶላሩን ለኢትዮጵያ እንዲለቀቅ ቦርድ ውሳኔ ማሳለፉን በተመለከተ ባወጣው መግለጫ የኢትዮጵያ ኢኮኖሚ እንቅስቃሴ ውጤታማና ጠንካራ ሆኖ በመቀጠሉ በመካከለኛው ምስራቅ ጦርነት ብዙም አለመፈተኑን መስክሯል። በኢኮኖሚ ማሻሻያው ጠንካራ እርምጃ በውጭ ንግድ፣ በገበያ አሰባሰብ እንዲሁም በጠባባቂ የውጭ ምንዛሪ ክምችት አዎንታዊ እርምጃዎች መታየታቸውንም በመግለጫው አመልክቷል። በኢትዮጵያ ከኢኮኖሚ ማሻሻያው በፊት እንደ አውሮፓውያን አቆጣጠር በ2023 የዋጋ ግሽበት 26.6 በመቶ ደርሶ እንደነበርም በመግለጫ ያስታወሰው IMF አምና 16 በመቶ አሁን ደግሞ 11.7 በመቶ በመሆን እየተሻሻለ መምጣቱን ከአንድ ዓመት በኋላ ደግሞ ወደ ነጠላ አሃዝ በመውረድ ይበልጥ እየቀነሰ እንደሚሄድም ተንብየዋል። የዓለም አቀፉ የገንዘብ ድርጅት ኮሚኒኬሽን ዳይሬክተር ጁሊ ኮዛክ ባለፈው ሐሙስ እንደ አውሮፓውያን አቆጣጠር ሰኔ 25 2026 በሰጡት መግለጫ ቦርዱ ረቡዕ ዕለት በጉዳዩ ላይ ውሳኔ ለማሳለፍ እንደሚሰበሰብ መግለጻቸውን መዘገባችን ይታወሳል። Ethiopian authorities reached a staff level agreement on the 5th review of the ECF. We do expect the board meeting for this review to take place on July 1st. በሌላ ዜና ኤርትራ መላው ዜጎቿ የሀገሪቱን የመገበያያ ገንዘብ ናቅፋ ወደ ባንክ እንዲያስገቡ አሳሰበች። ቢቢሲ ትናንት ረቡዕ እንደ አውሮፓውያን አቆጣጠር ሐምሌ 1 2026 እንደዘገበው የኤርትራ መንግስት ሰኞ ዕለት በማዕከላዊ ባንኩ በኩል ባወጣው ማሳሰቢያ የባንክ ሂሳብ የሌላቸውም ጭምር የባንክ ሂሳብ ከፍተው ገንዘቡን ወደ ባንክ እንዲያስገቡ አሳስቧል። በአንድ ወር ጊዜ ውስጥ እንደ አውሮፓውያን አቆጣጠር እስከ ሐምሌ 31 2026 ድረስ ገንዘቡን ወደ ባንክ ያላስገባ ህጋዊ እርምጃ እንደሚወሰድበትም በዘገባው ተመልክቷል። የኤርትራ መንግስት ወደዚህ እርምጃ በምን ምክንያት እንዳመራ በግልጽ አልታወቀም። የአሜሪካ መንግስት በህወሓት መሪዎች ላይ የጣለው የቪዛ ማዕቀብ ለተፈጠረው ውጥረት እንዲሁም ግጭት ቢያገረሽ ኃላፊነቱ የእናንተ ነው የሚል መልእክት እንደሆነም አፍሪካ ኮንፊደንሻል ዘገበ። አፍሪካ ኮንፊደንሻል በኢትዮጵያና በአካባቢው ያለውን የሀገራት የኃይል አሰላለፍ በመተንተን ትላንት እንደ አውሮፓውያን አቆጣጠር ሐምሌ 1 2026 ባቀረበው ዘገባ የአሜሪካ እርምጃ የህወሓት መሪዎችን ይበልጥ ወደ ግጭት እንዲገፋፉ ሊያደርጋቸው ይችላል ሲል ተንትኗል። የህወሓት መሪዎች የውጭ ኃይሎች ከኛ በተቃራኒ ቆመዋል ብለው ካመኑ የአሜሪካ ማሳሰቢያ ይበልጥ እንዲያከሩና ወደ ግጭት እንዲያመሩ ሊያደርጋቸው እንደሚችልም ገልጿል። የአሜሪካ እርምጃ የተከተለው የፕሪቶሪያውን የሰላም ስምምነት የመሩት ኦሉሴጉን ኦባሳንጆ ሂደቱን ለማስቀጠል ያደረጉትን ሙከራ ተከትለው እንደሆነም አመልክቷል። ህዝባዊ ወያኔ ሓርነት ትግራይ የአሜሪካን የቪዛ ማዕቀብ በተመለከተ በተበዳይ ላይ የተጫነና በዳይን የዘነጋ በሚል በመግለጫ መቃወሙ ይታወሳል። ይልቁንም ለውጊያ የተዘጋጀው የኢትዮጵያ መንግስት ነው በማለት ተከታታይ መግለጫ በመስጠት ላይ መሆናቸውም ይታወቃል። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር በዚህ ሳምንት በሰጡት መግለጫ የኢትዮጵያ መንግስት ሰራዊቱን ሜካናይዝድ ኃይሉን ጨምሮ በትግራይ ከምዕራብ እስከ ምስራቅ ማሰማረቱን እንዲሁም ባልተቋረጠ የድሮን ቅኝት ውስጥ መገኘቱን በመዘርዘር ለውጊያ የተዘጋጀው የፌዴራል መንግስት ነው ሲሉ መክሰሳቸው ይታወቃል። አጋር ሰራዊቱ ጥራሕ ዘይኮነስ መካናይዝድ ኃይሉ እውን ብምሉእ ብምብራቅ ትግራይ ብምዕራብ ትግራይ አሰሊፉ እዩ ዘሎ ኣብ ርእሲኡ ዘየቋርጽ ናይ ድሮን ናይ ሰርቬላንስ ስራሕቲ የካይድ። ክቡራን ተመልካቾቻችን ዛሬ ከሰዓት በኋላ በኢትዮጵያ ሰዓት አቆጣጠር ከምሽቱ 5 ሰዓት በዋሽንግተን ዲሲ ሰዓት ከሰዓት 4 ፒኤም ላይ በኢትዮጵያ ወቅታዊ ሁኔታ በተለይም የኢትዮጵያ ሀገራዊ ምክክር ኮሚሽን ባነሳቸው አጀንዳዎች በተለይም ከወሰን ማካለልና የማንነት ጥያቄዎች ጋር ተያይዞ የሚነሱ ጉዳዮችን እሱን በዋናነት መነሻ ማድረግ ከህግ ባለሙያ ጋር ውይይት ይኖረናል። በዛ ውይይት ላይ ቀጥታ በመደወል መሳተፍ፣ አስተያየት መስጠትም ጥያቄ መጠየቅም እንደሚቻል ከወዲሁ ለማስታወስ ነው። በ571515892 በመደወል መሳተፍ የምትችሉ መሆኑን ገልጻለሁ። ከሰዓት በኋላ በኢትዮጵያ ሰዓት አቆጣጠር ከምሽቱ 5 ሰዓት በዋሽንግተን ዲሲ ሰዓት ከሰዓት በኋላ 4 ፒኤም ላይ በ571531592 በመደወል መሳተፍ የምትችሉ መሆኑን አስታውቃለሁ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የዓለም አቀፉ የገንዘብ ድርጅት IMF ቦርድ በትናንትናው ዕለት ለኢትዮጵያ የ464 ሚሊዮን ዶላር
አጽድቋል። ቀደም ሲል እንደ አውሮፓውያን አቆጣጠር በሐምሌ 2004 ከዓለም አቀፉ የገንዘብ ድርጅት ጋር ኢትዮጵያ የ3.4 ቢሊዮን ዶላር ስምምነት መፈራረሟ ይታወሳል። ያ ስምምነትን ተከትሎ በየደረጃው የኢትዮጵያ ኢኮኖሚክ እንቅስቃሴ ወይ ደግሞ ፐርፎርማንሷ እየተገመገመም ቀደም ሲል በአራት ዙር ብድሩ ተለቋል። አሁን አምስተኛው ዙር በትናንትናው ዕለት የ464 ሚሊዮን ዶላር ተወስኗል። በአስቸኳይ የሚለቀቅ ገንዘብ መሆኑን እንግዲህ የተመለከተው ከዛው ሪፖርት ጋር በተያያዘ ዓለም አቀፉ የገንዘብ ድርጅት በወጣው መግለጫ ላይም ኢትዮጵያ ውስጥ ያለው ኢኮኖሚ እንቅስቃሴ በአዎንታዊ መንገድ እየሄደ መሆኑን ገልጿል። የመካከለኛው ምስራቅ ውስጥ የተፈጠረው ሁኔታ በተለይም የኢራንና የአሜሪካ ጦርነት በዛ ላይ ያሳድረው ዓለም አቀፍ ጫና ቢኖርም የኢትዮጵያ ኢኮኖሚ በጥሩ ሁኔታ ላይ በመሆኑ ያንንም ተቋቁሞ መሻገሩን ወይ ደግሞ መዝለቁን የሚገልጽ ነው በሪፖርቱ የተመለከተው። እንግዲህ በአጠቃላይ በኢኮኖሚ እንቅስቃሴው ላይ በኢትዮጵያ ላይ በአንድ በኩል ውጭ ንግድ መጨመር፣ በሌላም በኩል ደግሞ ገቢ አሰባሰብ ላይ የተሻለ ሁኔታ መመዝገቡን ከዛም ባሻገር ደግሞ የኢትዮጵያ ተጠባባቂ የውጭ ምንዛሪ ክምችት በጥሩ ደረጃ ላይ መገኘቱን እነዚህ የኢኮኖሚ እንቅስቃሴዎቹ ከመለኪያዎች ውስጥ ያሉት ነገሮች አዎንታዊ በሆነ መንገድ መቀጠላቸውን የዓለም አቀፉ የገንዘብ ድርጅት እንግዲህ ገልጿል። በአጠቃላይ በእነዚህ 2 ዓመታት ከ2 ቢሊዮን 600 ሚሊዮን ብር በላይ ዶላር በላይ ለቋል። የዓለም አቀፉ የገንዘብ ድርጅት እንግዲህ ከኢትዮጵያ ጋር ስምምነቱን በተፈራረመበት ወቅት ሁላችንም እንደምናስታውሰው በብዙ መልኩ ከፍተኛ ተቃውሞዎች ነበሩ። ሁሌ የሚገርመኝ ነው አንዳንዴ ተቃውሞ ጥሩ ነው። የሆነ የሚፈጠር ነገር ሀገር ላይ የሚያመጣውን አደጋ ታይቷቸው ስጋታቸውን አስቀድሞ የሚገልጹ ሰዎች ምንም ክፋት የለውም። በአዎንታዊ መንገድ ነገሮችን እንደዛ ማየት ይገባል። ግን ፍላጎታቸው ወይ ደግሞ የፖለቲካ ፍላጎታቸው ወይ ደግሞ የራሳቸውን ስሜት ወይ ደግሞ ተቃውሞን መግለጫ ማድረግ ደግሞ ነውር ነው ብዬ አምናለሁ። ያኔ እንግዲህ ትንተናቸው በራሳቸው መንገድ ሊሆን ይችላል። በዛን መንገድ ኢትዮጵያ ውስጥ የኢትዮጵያ በገበያ ዋጋ ስትወስን ከ6 ወራት በኋላ ሀገሩ ከቁጥጥር ውጭ እንደሚወጣ ነበር የተገለጸው። ያ አልሆነም። ቢያንስ በግልጽ በሚታዩ አሃዞችም ዓለም አቀፉ የገንዘብ ድርጅት በሚገልጸውም መረጃ ኢትዮጵያ ብድር ከመውሰዷ በፊት የነበረው የዋጋ ግሽበት በ2023 አካባቢ ወደ 26 በመቶ አካባቢ ነበር ግሽበቱ። አሁን የኢትዮጵያ ውስጥ ያለው ግሽበት ሲንግል ዲጂት ከወረደ በኋላም በመካከለኛው ምስራቅ ያለውን የጦርነት ጋር ተያይዞ ወደ 11 ምናምን አካባቢ ሄዷል። ስለዚህ ምናልባት እኔ ኢኮኖሚክስ ባለሙያዎቹ ያኔ ማለትም በተቃውሞ ውስጥ የነበሩ ሰዎች በዚህ ሂደት ውስጥ ለምንድን ነው ከብድሩ ጋር ተያይዞ ይመጣል የተባለው አደጋ ለምን አልመጣም? ወይስ መጥቶ እኛ ስላላየ ነው ዓለም አቀፉ የገንዘብ ድርጅትና የኢትዮጵያ መንግስት በጋራ የኢትዮጵያን ሕዝብ እየሸፈኑት ወይ እየከለሉት ነው ወይ? ሁሉም በየራሱ ፍላጎት መቼም በአደባባይ የሚታዩ ነገሮች ላይ የዓለም አቀፉ የገንዘብ ድርጅትም ይሁን የኢትዮጵያ መንግስት በዚህ ጉዳይ ላይ የተለየ ነገር ሊያመጡ የሚችሉበት ሁኔታ የለም። መሬት ላይ ባለ ሁኔታ ላይ ተመርኩዘው ነው። ስለዚህ የዛን ጊዜ የኢኮኖሚ ትንተናው ላይ የተፈጠረ ክፍተት ካለ ክፍተቱ ለምን ተፈጠረ? ወይስ በተለያየ ሙያ ላይ ሆነው ሁሌ ሙያቸውን ለግል ፍላጎታቸው ወይ ደግሞ የፖለቲካ አጀንዳቸውን ለማስፈጸም እንደሚያደርጉት እንደዛ ነው ወይ የተደረገው? በቅንነት ከሆነ ከዛ በኋላ እንዴት እንደጠበቁት አደጋ ሳይመጣ በተሻለ አፈጻጸም ላይ ለምን ተጓዘ? ያላዩት ሁኔታ ሊኖር ይችላል። ስለዚህ በዚህ በኩል ተሳስቻለሁ ማለት ባይኖር እንኳን የሚታዩ ደግሞ አዎንታዊ ነገሮችን መመስከር፣ በዛ ዙሪያ ላይ የሚጎድሉ ነገሮችን መጠቆም አስፈላጊ ነው ብዬ አምናለሁ። ዞሮ ዞሮ ከዓለም አቀፉ የገንዘብ ድርጅት ጋር በተያያዘም ያው የገበያ ዋጋ እንዲወሰን የደረገው የዛሬ 2 ዓመት እንደ አውሮፓውያን አቆጣጠር በሐምሌ 2024 መሆኑ ይታወቃል። አሁን 2026 ላይ ሐምሌ ወር ላይ ያለነው በፈረንጆቹ ማለት ነው። ስለዚህ ከዓለም አቀፉ የገንዘብ ድርጅት ጋር በተደረገው ስምምነት መሰረት የኢትዮጵያ ኢኮኖሚ እንቅስቃሴ ላይ ያው የሚታዩ እርምጃዎች አሉ። በተወሰነ ደረጃ ከግሽበት ከምናምን ጋር ተያይዞ ያለው ነገር ከቀደመው ቀንሷል ቢባልም ያው ዞሮ ዞሮ ኢትዮጵያ ውስጥ የሰራተኛው ደሞዝ ምናምን እያልን ዘረዘራቸው ነገሮች አሉ። በብዙ መንገድ የሚፈተኑ ሰዎች መኖራቸው ምንም የሚያጠራጥር ነገር አይደለም። ግን በተባለው እና በተፈራው መጠን አልሆነም። የኢኮኖሚ እንቅስቃሴው አዎንታዊ በሆነ መንገድ ቀጥሏል። ሌላው ቀርቶ የመካከለኛው ምስራቅን ችግር ሁኔታም ኢትዮጵያ ላይ የጎላ ተጽዕኖ አላደረገም። ነገር ግን ያም ሆኖ በእንደዚህ መልክ ለሚፈጠሩ ነገሮች ብሎ ከብድር ውስጥ ወደ
ወደ 200 ሚሊዮን ዶላርም እንደለቀቀ እንግዲህ ተረድተናል። ምናልባት እኔ እንግዲህ የዚህ ዓለም አቀፉን የገንዘብ ድርጅት መረጃ በትናንትናው ዕለት የወጣ ነው። ለመረጃውን በራሳቸው መንገድ ለሚገልጹ ሰዎችን ሳይሆን በኢኮኖሚክስ ሙያ ላይ አልፈው አስተያየት ስለሚሰጡ ሰዎችን ሳይሆን ከኢኮኖሚ ጉዳዮችን ባሻገር በአጠቃላይ በሀገር ውስጥ ባለው ነገር ላይ ይህንን መሰረት አድርጎ ሰዎች ምናልባት ነገሮችን ግራ ቀኝ ለማየት የሚችሉበት እድል ይኖረዋል ወይ ብዬ በግሌ ጠይቃለሁ። የኢኮኖሚ ባለሙያ ነኝ የሚለው በተቋም ውስጥ ያሉትን ነው ብለው እስካሁን በአፍጢማችን ተደፍተን ብቻውን ድብጥመጡ የሚጠፋ ሀገር እንደሆነ ተገልጾ ነበር። በፖለቲካው በኩል ሰማይ ሊደፋብን በቃ የሰከንዶች እድሜ የቀረው የሚመስል ነገር አለ። ሁሉንም ክፋት፣ ሁሉንም ጥፋት፣ ሁሉንም ነውር፣ ሁሉንም ወንጀል በኢትዮጵያ ላይ ያንዣበበው ወይ ደግሞ እንዳለቀላት ተደርጎ ሲገለጽ ይህንኑ እየሰሙ ይህንኑ ተስፋ እያደረጉ በዚሁ መንገድ እየጎመዡ የቀጠሉ ሰዎች ቢያንስ አሁን የኢትዮጵያ መንግስት አይደለም የሚናገረው፣ የውጭ የዓለም አቀፍ የገንዘብ ተቋማት ኢትዮጵያ ውስጥ ባለው የኢኮኖሚ እንቅስቃሴ ላይ ያለውን ነገር እየተናገሩ ነው። ስለዚህ በኢኮኖሚ በኩል የሆነ ነገር ይፈጠርና ሰማይና ምድር ሲገጥሙ ያኔ ችግር ሲፈጠር የሚፈልገውን ነገር እናገኛለን የሚባል ነገር እንዳይመጣ ቢያንስ ኢኮኖሚ እንቅስቃሴውን በተመለከተ ገንዘቡንም ያበደረው አካል ትርጉም ያለው እንቅስቃሴ እየተካሄደ ነው፣ ኢኮኖሚ የማሻሻያው ውጤታማ ነው ብሏል። ባለሙያ ያልሆነው ደግሞ ከርቀት ብንምናየው ሀገር ላይ ስራዎች እየተሰሩ ነው። የኢኮኖሚ እንቅስቃሴው ከፍተኛ ደረጃ እየታየ ነው። ይሄ ባለበት ኢኮኖሚው ሊያበቃለት ነው፣ ይሄ ነገር ሊፈጽም ነው፣ ይሄ ነገር ምናምን እየተባለ የሚነገረውን እየሰሙ በዚህ በኩል እንትን የሚሉ ሰዎች ምናልባት እንዲህ አይነት ሁኔታዎች በተለይ የዓለም አቀፍ ገንዘብ ተቋማትን ጨምሮ ገለልተኛ ምስክሮችን ከዛም ባሻገር ደግሞ አይናቸውን እያዩ ከእውነታ ጋር ራሳቸውን ቢያስማሙ ጥሩ ነው ብዬ አምናለሁ። ከፖለቲካም ጋር ተያይዘ ባለው ጉዳይ ላይ ተመሳሳይ ነገር ነው። እኔ አንዳንዴ እንትን የምለው በቲፒኤልኤፍ ጊዜ ሚዲያው እንደዚህ ሰፍቶ ማህበራዊ ሚዲያው ምኑ እንደዚህ ሰፍቶ ቢሆን ኖሮ ቲፒኤልኤፎቹ 1 ወር ስልጣን ላይ ቆያሉ ወይ ነው ብለው። ለምን? ተጨባጭ የሆነ ነገር ስላለ ማለት ነው። ተጨባጭ የሆነ ነገር ምለው አሁን በሚታየውም በማይታየውም በሚጨበጠውም በማይጨበጠውም የተወሰነውን በሰልፍ አድርገው የሚፈልጉትን እየጫኑበት የሆነ ነገር ይመጣል እያሉ እያስጎመዡት የሚያስጠብቁ ሰዎች አሉ፣ ቡድኖች፣ ግለሰቦች ምናምን አሉ። በዚህ ደረጃ በተረት በማይጨበጥ በማይዳሰስ ነገር ሰዎችን ማንቀሳቀስ ከተቻለ ያኔ ለካ በተወሰነ ደረጃ ሰዎቹ እድሜያቸው የረዘመው ያለውን ተጨባጭ ነገር መሰረት አድርጎ ሚዲያው ሰፍቶ እንቅስቃሴ ማድረግ ቢቻል ኖሮ የዚህኛው አሁን ዝም ያሉ የምክንያት ሚሊዮኖች ሁሉ በተጨባጭ ወደ እንቅስቃሴ ውስጥ መግባት የሚችሉበትና ለለውጥ የራሳቸውን አስተዋጽኦ ማድረግ የሚችሉበት ሁኔታ ይፈጠር ነበር። እጅግ የሚገርመኝ ኢትዮጵያ ፖለቲካ ውስጥ የሆነ ቦታ ላይ ሰዎች ይነቃሉ፣ የሆነ ቦታ ላይ ይባንናሉ፣ የሆነ ቦታ ላይ ከባቡሩ ላይ ወርደው ግራ ቀኝ አይተው ቶሎ ይወስናሉ ምናምን የሚባል ነገር በተወሰነ ደረጃ እንደዛ ገመግም ነበር። ማለት በዛ መንገድ ብዙዎች ተራክፈዋል፣ ብዙዎች ከሂደቱ ወጥተዋል፣ ብዙዎች አይናቸውን ገልጠዋል፣ ብዙዎች ደግሞ ግራ ተጋብተው አይናቸውን በወጉ መግለጥ ተስኗቸው ተስፋ ያደረጉባቸው ላይ ደግሞ ተስፋ ቆርጠው አናይም አንሰማም ብለው ደግሞ ይዘጓሉ። እነዚህ እንግዲህ ሁሉ ሆኖ
ተስፋ ቆርጦ የወረደውም ተስፋ ቆርጦ ምንድነው ተረድቶ አይኑን ገልጦ ከባቡር የወረደውም ሳይገባው ተስፋ ቆርጦ የወረደውም ቀላል የማይባል ቁጥር እንደሆነ አውቃለሁ። አሁን ደግሞ ይሄ ሁሉ ነገር ታልፎ ብዙ ነገር ታለፈ። ብዙ ነገር ታለፈ ከሚለው በላይ ብዙ ነገሮችን ሀገሪቱ ተሻገረች። በየሰፈሩ የተነሳው የሸኔው፣ የፋኖ፣ የቲፔለፉ ግዙፉ ከዛ በኋላ የተፈጠሩ እያንዳንዳቸው ጥቃቅኖችንም ሁሉም ነገር ብለን ያንን ሁሉ ካለፍን ምርጫ ጋር ሲደረስ የሆነ ነገር ይፈጠራል ተባለ። እሱም ታለፈ። አሁንም በዚህ ሰዓት በብሶትና በተቃውሞ ጎራ መንግስት አለቀለት የሚል አለ። መንግስት አለቀለት የሚሉት ሰዎች በሆነ መንገድ ጠርተው የሆነ ቦታ ላይ ያሰለፉት ሰውን ተበትኖ ብቻቸውን አውላላ ሜዳ ላይ እንዳይቆም እንደሆነ ላለመቆም እንደሆነ አረዳለሁ። የሚመጣ የሚሄድም ነገር እንደሌለ መቶ እርግጠኞች ናቸው። 100% እርግጠኞች ናቸው። ብስጭት ምናምን የሚደፍነው ነገር ከሌለ በስተቀር ማሰብ ትንሽ ለሚችል ሰው ኢትዮጵያ ውስጥ አሁን ሁሉ ነገር አብቅቷል። ሽፍትነት አብቅቷል እያልኩ አይደለም። በኃይል በጉልበት በሆነ ነገር የሆነ ነገር አስፈጽማለሁ የሚባለው ነገር ተዘግቷል። ህወሓትም ይሁን ሻዕቢያም ይሁን ከዛ ውጭ እንግዲህ ምንጠራው የለም። ቅድም እንዳልኩት ዘግተው የሚያጫውቱ ሰዎች ስለ ፋኖም እየነገሯቸው ይሆናል፣ ስለ ሸኔም እየነገሯቸው ይሆናል። በእንደዚህ መልክ አሁንም ሰዎች እየባከኑ ሳይ አሁንም እየጎመዡ የማይጨበጥ ነገር ላይ ሲባክኑ ስናይ ምናልባት ሰዎች የተወሰነው ወደ ስራ መግባት የሚችልበት ወደ ስራ መሰማራት የሚችልበትን እድል እየዘጉ ነው ብዬ አምናለሁ። ምናልባት ኢትዮጵያ ውስጥ አሁን በኢኮኖሚክ ባለሙያዎቹ በተለይም በዓለም አቀፉ የገንዘብ ድርጅት በኩል ከገንዘቡ መለቀቅ ጋር ተያይዞ የተሰጠው ምስክርነት ኢትዮጵያ ውስጥ ያለው የጸጥታውን ሁኔታ ለማደፍረስ የሚንቀሳቀሱ ኃይሎችን ስልጣን ላይ ካለው ኃይል ጋር በማነጻጸር በሌላም በኩል ዓለም አቀፉ ማህበረሰብ የአሜሪካ መንግስት፣ የአውሮፓ ህብረት የትና በምን ሁኔታ ላይ እንደሆኑ ምን እያደረጉ እንደሆነ ዛሬ ፍንትው ብሎ በአይናችን እያየን በእጃችን እየዳሰስን ያለነው እውነታ ነው። ይህ ባለበት ሁኔታ ውስጥ ኢትዮጵያ ውስጥ ሰማይና ምድር ቦታ በተአምር ተለዋውጠው የሆነ የሚፈጠር ነገር ከሌለ በስተቀር የሚፈጠረው ነገር ሁሉ አለፈ እና አሁን ይህ ባለበት ዛሬም በዛ መንገድ ላይ ሰዎችን ይዘው አግተዋቸዋል ብዬ ነው የማምነው። ፊዚካሊ ማገት አይደለም፣ ጭንቅላታቸው ውስጥ ገብተው ተቆጣጥረዋቸዋል። ስለ ሰፈር፣ ስለ መንደር፣ ስለ ምናምን እያወሩላቸው የነሱ ሰፈር የነሱ መንደር ሰው ድንገት 4 ኪሎ ላይ ሲከሰት እየታያቸው በቅዠት በምናምን ውስጥ የሚባክኑ ሰዎች አሉ። ምናልባት ለእነዚህ አይነት ሰዎች ሁሉ ምናልባት ሰዎች አይናቸውን መግለጥ በተለይ ደግሞ ውጭ ሀገር ኖሮ ምንም አስተዋጽኦ ባላደረገበት ሀገር ውስጥ በነፃነት እየኖረ በባለቤትነት ጭምር እየኖረ እዛው መንደሩ ላይ መንደር ላይ ለሚርመጠመጡት ጋር አብሮ እንትን የሚል ምናልባት በትናንትና ዕለት ከትናንት በስቲያ ዴንቨር ኮሎራዶ አሜሪካ ውስጥ ትውልደ ኢትዮጵያዊቷ ሜላት
ኪሮስ ለአሜሪካ ምክር ቤት የመጨረሻ መግቢያ ደጃፍ ላይ የደረሰችበት እርምጃ ወይ ደግሞ ውጤት ሰዎች አሁን ከዚህ ብዙ ነገር ነው መማር ያለባቸው። ከአሜሪካ ጋር የሚያስተሳስራት ምንም ነገር የለም። ሕፃኑን አሜሪካ ገባች፣ አደገች፣ ተማረችበት፣ በቃ እንደ ሀገሯ ኖረችበት። በአሜሪካ ፖለቲካ ላይ አስተዋጽኦ አድርጋለሁ ብላ ተንቀሳቀሰች። እሷ ሳትወለድ የምክር ቤት አባል የነበሩትን የአሜሪካ ኮንግረስ አባል የሆኑትን የህዝብ ተወካዮች ምክር ቤት ያው ብዙ ጊዜ ኮንግረስ የሚባለው ነገር ሲመጣ ሰዎች ጋር እንትን የሚል ነገር አለ። ኮንግረሱ ሁለቱንም ይዛል፣ የህዝብ ተወካዮች ምክር ቤትም ሴኔቱንም። የህዝብ ተወካዮች ምክር ቤቱ ያው እንደ ኢትዮጵያ ህዝብ ተወካዮች ምክር ቤት ማለት እንችላለን፣ ህግ አውጪው ነው። ሴኔቱ ህግ መወሰኛ ነው። የሴኔት አባላቱ 100 ናቸው። የፓርላማ አባላቱ ወይ ደግሞ የህዝብ ተወካዮች ምክር ቤቱ አባላቱ 435 ናቸው። ሜላት ከነዚህ 435 ውስጥ አንዷ ለመሆን የቅድመ ፕራይመሪ የሚባለውን አሸንፋለች። ከፊት ለፊት የሚጠብቃት ከተቀናቃኝ ፓርቲ ውጭ ጋር አላት። የማሸነፍ እድሏ ወይ ደግሞ ምክር ቤት የመግባት እድሏ ሰፊ ነው። ያው በአሜሪካ እንትን ሚዲያዎች ላይ ወጣውን ነገር እያየን ነው። ለምን የአሜሪካ ምርጫ ላይ ብዙ ጊዜ የትኛው ከተማ ወይ ደግሞ የትኛው ምርጫ አካባቢ ላይ እነማን እንደሚመረጡ ይታወቃል። ስለዚህ በዴንቨር ኮሎራዶ ዲስትሪክት 1 በተባለው የምርጫ ክልል ላይ ላለፉት 30 ዓመታት ሜላት 29 ዓመቷ ነው። ላለፉት 30 ዓመታት 15 ጊዜ ተወዳድረው ያሸነፉት እሷ ሳትወለድ ምክር ቤት የገቡት እሷ አሜሪካ ከገባችም በኋላ የምክር ቤት አባል የነበሩ ከሕፃንነቷ ጀምሮ እየተማረችም እሳቸው እዛው የነበሩ የምክር ቤት አባል ዴሞክራት ናቸው። እሳቸው ነው ከ30 ዓመታት በኋላ ከምክር ቤት እንዲወጡ ያደረገችው ማለት ነው። ስለዚህ እዛ እነሱ ምርጫ ክልል ላይ ህዝቡ የሚመርጠው ወይ ደግሞ ዝንባሌው በግልጽ የሚታየው ዴሞክራት ነው። እሷ የዴሞክራቱን ቦታውን ይዛለች፣ ፕራይመሪውን አሸንፋለች። ቀጥሎ ከሪፐብሊካኑ ጋር እንደ አውሮፓን አቆጣጠር ህዳር 3 2026 እንግዲህ ትወዳደራለች። ዝንባሌው ምናምናም ሲታይ የማሸነፍና ከ435 የአሜሪካ ምክር ቤት አባላት አንዷ እንደምትሆን ብዙም በባለሙያዎቹ ጥርጣሬ ውስጥ የገባ ነገር አይደለም። 350 ሚሊዮን ህዝብ አለበት አሜሪካ ውስጥ። አሜሪካ አልተወለደችም። አያቷ ወይ ቅድመ አያቷ አሜሪካ አይደሉም። አሜሪካ መጣች፣ ተማረች። በአሜሪካ ምክር ቤት ውስጥ ከ435 ሰዎች አንዷ ለመሆን ጫፍ ደርሳለች። ይሄንን ሰዎች መንደሬ፣ ክልሌ፣ ሰፈሬ፣ ሉዓላዊነቴ ምናምን እያሉ እንትን ለሚሉ ሰዎች በቃ ከመሬት ጋር ተጣብቃ አልተወለድክም። ዓለም ሰፊ ነው። በሰፊው ውቅያኖስ ውስጥ ለመዋኘት ራስን አዘጋጅ። እዛ መድረሻው ከባድ ቢሆን ደግሞ ትልቅ ሀገር አለ። በትልቁ ሀገር ውስጥ በየትኛውም ጫፍ ላይ ባለቤት፣ ባለስልጣን፣ ባለድርሻ ምናምን ለመሆን መንቀሳቀስ እንጂ ትንንሽ ጎጆ እዛ ላይ ሊቀመንበር ምናምን ለመሆን የሚጣደፉ ሰዎች ሁሉ ምናልባት የዚች ልጅ ነገር ትልቅ ትምህርት ይሰጣቸዋል ብዬ አምናለሁ። ከኢትዮጵያ ሄዳ ነፃነቷ ሄዳ የአሜሪካ ምክር ቤት አባል እና
ወልቃይት ጠገዴ፣ መተከል ምናምን፣ ደራ ምናምን ከዚህ በላይ ኋላ ቀርነት አለ? እዛ ያሉ ሰዎች ባለቤት የሆኑበት የማንም መብት አይገሰስ፣ አንተ የዚህኛው ብሔረሰብ ወይም የዛኛው ሰፈር ተወላጅ ስለሆንክ ያንተ መብት ብቻ እንዲጠበቅ ያኛው ቢገፋም ያኛው ቢጨቆንም ምንም አይደለም የሚል ምንም አይደለም የሚለው መከራ ማቆየት መሆኑ ደግሞ በተለያየ መንገድ እየታየ ባለበት፣ ይልቁንም አሁን እንዲህ አይነት አጋጣሚዎችና ሁኔታዎች ለብዙዎች ትልቅ ተስፋ የሚሰጥ ነገር ነው። ወላጆችም ልጆቻቸውን እዚህ መንደር ምናምን ላይ የሚያርመጠምጡ ሰዎችም ፈተው ይለቋቸዋል ብዬ አምናለሁ። በሰፊው ውቅያኖስ ውስጥ ለመዋኘት ሰዎች ራሳቸው ማዘጋጀት ያለባቸው። እድሉና አጋጣሚው ካለ የትም መድረስ እንደሚቻል አሜሪካ ትልቅ ምሳሌ ነች። እቺ ልጅ የአሜሪካ ፕሬዝዳንት መሆን ብቻ ነው የሚቀራት። በአሜሪካ ውስጥ የሴኔት አባል ትሆናለች። የሴኔት አባል ከሆነች ያው አሁን ለሕዝብ ተወካዮች ምክር ቤት 2 ዓመት ነው፣ ለሴኔት ደግሞ 6 ዓመት ነው። አንዴ ከገቡ ብዙ ጊዜ አይወጡም። ከዛም በላይ ብዙ ተስፋ ያላት ልጅ ትመስላለች። የመብት ተሟጋች፣ ባለፈውም ከዚህ ከእስራኤል ጦርነት ጋር ተያይዞም የተነሳባት እንትን ነበር። ሰዎች ከዚህ ትምህርት ለመውሰድ ራሳቸውን ማዘጋጀት፣ በዚህ መንገድ ላይ የሆነ አርአያነት ያለውን ነገር መከተል በጣም በጣም አስፈላጊ ነው ብዬ አምናለሁ። ይህን እንዲህ አይነት ውስጥ ለመግባት ያው ሰዎች ራሳቸውን ማዘጋጀት ነው። የህዝብ ተወካዮች ምክር ቤት ለመሆን አስቡ እንግዲህ የአሜሪካ የህዝብ ተወካዮች ምክር ቤት አባል ለመሆን ያው ብቃት ያስፈልጋል፣ ተወዳድሮ ማሸነፍ ያስፈልጋል። ግን መመዘኛው ሌላው ከባድ አይደለም። አሜሪካ ውስጥ 7 ዓመት ዜጋ ከሆኑ 7 ዓመት መቆየት ነው። የአሜሪካ ዜግነት ከወሰዱ 7 ዓመት የሞላቸው እንዲሁም እድሜያቸው 25 ዓመት የሞላ ሁለቱም ካሟሉ እዛው በተወለዱ በሚኖሩበት ምርጫ ክልል ላይ ያው ተወዳድረው ያው ሂደቱ እንትን አይደለም። ሰዎች በደንብ መታወቁ ምናምን እሱ ሰፊ ነገር ነው። ግን 25 ዓመትና 7 ዓመት የአሜሪካ ዜግነት ነው። ወደ ሴኔት ሲኬድም 9 ዓመት ነው። እድሜ ሲታይ 30 ዓመት ነው። የአሜሪካ ፕሬዝዳንት ለመሆን ያው የግድ አሜሪካ ምድር መወለድ ያስፈልጋል። ከዛ ውጭ ደግሞ የአሜሪካ ተወልዶ ኢትዮጵያ ወስዶ አሳድጎት የአሜሪካ ፕሬዝዳንት ማድረግ ከባድ ነው። 14 ዓመት አሜሪካ ምድር ውስጥ መኖር አለበት የሚል ነገርም አለ። ይሄ እንግዲህ በአንድ በኩል ምን ያህል በሩ የተከፋፈተ መሆኑን፣ በሌላም በኩል ሰዎች ምንም አታችመንት በሌላቸው ሀገር ውስጥ መጥተው እንደዚህ ባለመብት ሲሆኑ እዛው ያለው ማህበረሰብ አብሮ የኖረው አብሮ የተዋለደው አብሮ እንትን ያለው በሰፈርና በምናም ሲሻኮት ምናልባት ልጆቹ ብዙ ልጆች አይናቸውን የገለጡበት ብዙ ወላጆችም ምናልባት ራሳቸውን መልሰው ማየት የቻሉበት ሁኔታ ይፈጥሯል ብዬ አምናለሁ። ሌላው በትናንትናው ዕለት የትግራይ ሃይማኖት አባቶችን በተመለከተ አንድ ነገር አንስቼ ነበር። እሱም የትግራይ ሃይማኖት አባቶች ትግራይ ውስጥ ያለውን አፈሳ በተመለከተ ለምን ድምፃቸውን አያሰሙም የሚል ነው። ለዛ መነሻ ያደረኩት ወይዘሮ ፈትለወርቅ ገብረ እግዚአብሔር የህዝባዊ ወያነ ሓርነት ትግራይ ቃል አቀባይ ወይ ደግሞ የጽህፈት ቤት ኃላፊ ትግራይ ውስጥ አፈሳ የለም የሚል የአደባባይ መግለጫ ሰጥተዋል። በቀደሙት ቀናት ትግራይ ውስጥ ከቤተ ክርስቲያን ቅጥር ግቢ የቆሎ ተማሪዎች ጭምር እየታፈሱ መወሰዳቸውን፣ አፈሳው በየትኛውም አቅጣጫ ተጠናክሮ መቀጠሉን የውጭ ሂውማን ራይትሶችም ትግራይ ውስጥ እዛው ትግራይ ምድር ውስጥ ያሉ ማሰልጠኛ ወይ ደግሞ ታፍሰው የገቡ ሰዎች ጭምር በቪዲዮ በቲክቶክ የለቀቁት ሁሉ ታይቷል። ምናልባት የኚህ የወይዘሮ ፈትለወርቅ መግለጫ ብዙ ነገሮች ይመልሳል ብዬ አምናለሁ። ብዙ ነገሮች ይመልሳል። ምንድን ነው ሰዎች ካሜራ ፊት ቆመው ከረባት አስረው ወይ ደግሞ ዘንጠው መነጽራቸውን አሁን አስተካክለው በአይናቸው የሚያዩትን በእጃቸው የሚዳስሱትን ይክዱናል ብለው አይጠብቁም።
አፈሳ የለም ሲሉ እዛው ላይ ደግሞ የትግራይን ህዝብ ለማጥፋት የሚል መግለጫ ደግሞ አብረው ስላከሉበት የሚያዩትን የካዷቸውን ሰው የማያዩትን ሊያምናቸው አይችሉም። ብቻም ሳይሆን ወደኋላ ተመልሰው ያኔ የተነገረን ነገር ለካ እንደዚሁ በአደባባይ እንደቀጠፉት ያኔም በሐሰተኛ መንገድ ላይ ተመርኩዘን በተሳሳተ መንገድ ላይ እንድንሄድ አድርገናል ብለው ሰዎች ራሳቸውን እንዲጠይቁ ጭምር እድል የሚሰጥ ነው። እርሳቸው ይህንን ሲሉ ግን አፈሳ አልተደረገም ብለው መግለጫውን ሲሰጡ የሃይማኖት አባቶች አንዳንድ የሃይማኖት አባቶች ያው ወጥተው የተናገሩ ነበሩ። ይሄ ሲሆን ግን መንበረ ሰላማ ወይ ደግሞ የትግራይ ሲኖዶስ በሚል ያቋቋሙት በሁለት ምክንያት በይህን ነገር መናገር አለበት። አንደኛ ቤተክርስቲያን ቅጥር ግቢ ገብቶ ተወስዷል። ሁለተኛ አላፈስንም ካሉ የሆነ ተደራጅቶ ወጣቶቹን የሚወስድ ኃይል ስላለ እንደ መንግስት አስቆሙልን ማለት ስላለባቸው ድምፃቸውን ሊያሰሙ ይገባል የሚል ነበር። አሁን ምናልባት ሰዎች ተከታትለውታል ብዬ አምናለሁ። ሶሎዳ ሚዲያ ላይ በቀደም አንድ የሃይማኖት አባት በቤተክርስቲያን ቅጥር ግቢ የሆነውን ነገር ተናገሩ። ትላንት ሁለት ሃይማኖት አባቶች አንደኛው ጳጳስ ናቸው። ይሄ በጣም 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 ትልቅ እርምጃ ነው። በግሌ እንዴት አያደርጉም የሚል ነገር እንትን ብዬ ነበር፣ ግን እነሱ አስቀድመው ድምፃቸውን ማሰማት ጀመሩ። እዛው ላይ የሃይማኖት አባቱ ከተናገሩት ውስጥ አንደኛ መድኃኒት ለወላጅ ለመግዛት ሄደው በዛው የሚቀሩ ለመማር ሄደው ትምህርት ቤት ማለት መንፈሳዊ የኢትዮጵያ ኦርቶዶክስ ተማሪዎች ከዛም የታፈሱበት፣ በሌላም በኩል በእንደዚህ መልክ የምትወስዷቸውን ሰዎች እንዴት አድርጋችሁ ነው እናንተን ዓላማ አስረድታችሁ በፍላጎታችሁ ስር የምታሰልፏቸው የሚልም ጥያቄ ነው ያቀረቡት። እነሱ ለህብረተሰቡ ትግራይ ውስጥ ያለው ህብረተሰብ አለኝታ አለን፣ ድምፃችንን መከራችንን የሚያሰማልን አለን የሚል ስሜት መፍጠሩ ትልቅ ነገር ነው። እነሱም ኃላፊነታቸውን ተወጥተዋል። ግን ህወሓት ይሰማል? በተአምር አይሰማም። የሚሰማው ምንም ማድረግ እንደማይችል ማረጋገጥ የሚያስችል ሁኔታ ሲፈጠር ነው። ያም እየተፈጠረ ነው። እያደረጉ ያሉት እንቅስቃሴ አጥፍቶ መጥፋት እንደሆነ አሁን እየተረዱት ነው ብዬ በግሌ ያምናለሁ። የሆነች ምናምን ነገር ይዞ ከሆነ ቋጥኝ ጋር ለመላተም የሚደረግ ነገር፣ ያንንም ደግሞ ሲያደርጉ ከምንም በላይ ትግራይ መከራ ማብቃት አለበት የሚሉ ሰዎች ራሱ የትግራይ የህወሓት የቀድሞ ሂደት ውስጥ የነበሩ ሰዎች እንደገና በቲዲኤፍም ጭምር ውስጥ የነበሩ ሰዎች ጭምር ከነሱ ጋር ጭምር ነው የሚፋለሙት። በሌላም በኩል ደግሞ መውጫ መግቢያ ያጣው ከዚህ እንዴት እፈታለሁ ብሎ ቀዳዳ የሚፈልገው ህዝብ በአውሮፕላን ሳይሄድ በአውቶቡስም ሳይጓዝ ወደ አውቶቡስም ወደ አውሮፕላንም የሚገፋው ኃይል ከዛ ነገር ሲነሳ እፎይ ይላል ብቻ ሳይሆን እፎይታውን የሚያረጋግጥለትን ነገር ለማፋጠን የራሱን አስተዋጽኦ ያደርጋል። ስለዚህ ትግራይ ውስጥ አሁን ባለው ሁኔታ ውስጥ ባለው ነገር የህዝባዊ ወያነ ሓርነት ትግራይ ሰዎች በአደባባይ መቅጠፋቸው የትግራይ ህዝብ ዛሬ በማያሻማ መንገድ እያየ እየተረዳ መጥቷል። በሌላም በኩል የሃይማኖት አባቶች ጭምር በዚህ ጉዳይ ላይ ድምፃቸውን ማሰማታቸው ለህብረተሰቡ አለኝታ አለኝ የሚል ስሜት ይፈጥራል። ግን የማይሰሙ ቢሆንም አይደነግጡም ማለት አይደለም። ብቻቸውን እንደቀሩ ምድረ በዳ ውስጥ እንደወደቁ ሊሰማቸው ይችላል። ችግሩ አሁን እንደዛ የሚሰማቸው ሰዎች በጋራ መክረው
በአንድነት ቆመው ችግሩን ተረድቶ ለችግሩ መፍትሄ ይፈልጋሉ ወይ የሚባል ነገር ከመጣ እንደዛ ማድረግ እንደማይችሉ ነው በተለያየ መንገድ የምንረዳው። እንደ ፖለቲካ መሪዎች ተሰብስበው አይ ይሄ ነገር ህብረተሰቡም አልተቀበለንም፣ በሌላም በኩል ብንሄድ ሞታችንን እንጂ የምናፋጥነው የምንለውጠው ነገር የለም፣ ስለዚህ መውጫ መንገድ እንፈልግ ብሎ የፖለቲካ አመራሩ እንደ ቲፒኤልኤፍ ቢወስን እንኳን ይህን ውሳኔውን በነ ጀነራል ምግበ፣ በነ ጀነራል ዮሐንስ፣ በሌሎቹ በነ ወዲ እምቤቴ በእነሱ ላይ ተፈጻሚ ማድረግ አይችሉም። እነዛ ደግሞ ወታደራዊ አዛዦች በሆነ ጉዳይ ላይ በጋራ ተስማምተው አንድ ነገር ላይ ለመድረስ የሚችሉበት ሁኔታ የለም። አሁን ትግራይ ውስጥ ያለውን ነገር ቶሎ መጨረስ የሚያስፈልገው ትግራይ የጦር አበጋዞች መፈንጫ እንዳትሆን ጭምር ነው። ህወሓትን ማስወገድ ብቻ አይደለም። የኢትዮጵያ መንግስት ራሱ በተወሰነ ጊዜ ዝም ቢላቸው እርስ በርሳቸው እዝና ቁጥጥር የሌለው ሁኔታ ውስጥ ሊገቡ ይችላሉ። የበለጠ መከራ የበለጠ ስቃይ ትግራይ ውስጥ ሊያተርፍ የሚችልበት ሁኔታ ይፈጠራል እና አንድ አስቸጋሪ ሁኔታ ውስጥ ራሱ ቲፒኤልኤፎች አሉ ብዬ አምናለሁ። የሆነ ውሳኔ ቢወስኑ ያንን ውሳኔውን በወታደራዊ አዛዦቹ ላይ ተፈጻሚ ለማድረግ የሚችሉበት እድል የለም። የሚችሉበት ሁኔታ ቢፈጠር እንኳን ሁሉንም መሰብሰብ የሚችሉበት ሁኔታ ይኖራል ተብሎ አይታመንም። ዞሮ ዞሮ ግን እነሱ የሆነ መውጫ ነገር ከፈልጉ ሌላው ዕዳው ገብስ ሊሆን ይችላል። ወርቅ እና ህገወጥ ነገር እናመርታለን ብለው ውድቀታቸውን ወይ ደግሞ ሞታቸውን ሊያፋጥኑ የሚችሉበት ሁኔታ ስለሚፈጠር ዞሮ ዞሮ ትግራይ ውስጥ ያለው ሁኔታ በዚህ መንገድ ብዙ ርቀት እንደማይሄድ ዝም ብሎ ስንገመግመው ይታየን የምንረዳው ያንን ነው። ቲፒኤልኤፍ ላይ ተመርኩዘው በቲፒኤልኤፍ ላይ ታከው የሆነ ነገር ይፈጠራል ብሎ ደግሞ ተስፋ የሚያደርጉ ሰዎች አሁንም ይገርሙኛል ከምብለው በላይ ወደሚያሳዝንበት ደረጃ ላይ ደርሰዋል። ማን የሚከተሏቸው እነዚህ ሰዎች የሚነግሯቸውን የሚከተሉትን እንጂ እነዛማ የሰበሰቡት እንዳይበተን ነው ጥረት እያደረጉ ያሉት። የኢትዮጵያ መንግስትም እንግዲህ ይህ ሁኔታ በዚህ ብዙ ርቀት ይሄዳል ብዬ አላምንም። አንድ ቦታ ላይ የሆነ መቋጫ ያገኛል። ወይዘሮ ፈትለወርቅ እንዳሉትም ሰራዊቱ እየተንቀሳቀሰ ነው ብለዋል። ሰራዊቱ እየተንቀሳቀሰ ከሆነ ሳይተኩስ መፍትሄ መስጠት ለእነሱም ጥሩ ነበር። ሳይተኩስ ወደ እርምጃ ሳይሄድ እነሱም መውጫ መንገድ ቢፈልጉ ለህዝቡም እፎይታ ቢሰጡት ተገቢ ነው። ከዛ ውጭ ለመደራደር አዲስ አበባ እንደራደርም ውጭ ሀገር እንሄዳለን። ይሄ ውጭ ሀገር እኮ አስገራሚ ነገር ነው። እርግጥ ነው አሁን ለምን አሉ ብዬ ዝም ብዬ አሰብኩኝ። ምዕራባውያኖችም የኢትዮጵያ መንግስትም ሁሉም በእነዚህ ሰዎች ላይ የጋራ ስምምነት አለ። ስለዚህ አዲስ አበባ ሲሄዱ እዛው ቢቆልፉባቸው ችግሩ ይፈታል ብለው አምነው ያስሩናል ብለው ፈርቶ ሊሆን ይችላል። በዛ ሁኔታ ውስጥ የራሱ ምዕራባውያኖችን ሊተባበሩ ይችላል ማለት ዝም ብለው ሄደው እንዲታሰሩ አይደለም። ተነጋግረው በፕሪቶሪያ ሰላም ስምምነት ያሉ ነገሮችን አልፈጸሙም ካሉ በእናንተ የተነሳ ህዝብ መጎሳቆል የለበትም፣ ስለዚህ ብለው ወደ እስር ቤት ወይ ወደ ማቆያ ሊያስገቡን ይችላሉ የሚል ስጋት ይኖርባቸዋል። ግን በዛ ችግሩ ይፈታል ብዬ ነው አላምንም። ሰዎቹ አዲስ አበባ ከደረሱ እንዲነጋገሩ እድል መስጠት ነው። ያው ድርድር ውስጥ የማይቀርቡት የፕሪቶሪያ ሰላም ስምምነት አንቀጾች እነሱ ወደኋላ ይመለሱ። እነሱ ፕሪቶሪያ ላይ በደማቁ ተሰምሮባቸው እልባት ሲያገኙ ያበቁ ነገሮች ናቸው። ስለዚህ የፖለቲካ ውይይት ህወሓት እንደ ህወሓት እንዴት ይቀጥላል ምናምን ወደ ትግራይ ወደ ፌዴራል ስርዓቱ በሙሉ እንትን እንዴት ይቀላቀላል፣ በዚህ ሂደት ውስጥ እነሱ ምን ሚና ይኖራቸዋል፣ እንዲህ አይነት ነገር ካልሆነ ከዚህ በኋላ ሌላ ንግግር ይኖራልን ብዬ አልጠብቅም። የተፈናቃዮቹም ጉዳይ በእነሱ ሳቢያ የታገተ ነው።
ወደ ትግራይ ወደ አዲስ አበባ ቢሄዱ በዚህ ረገድ እነሱ እንደሚፈሩት ይፈራሉ ብዬ ነው የጠረጠርኩት። መንግስትም ይሁን የዓለም አቀፉ ማህበረሰብ ሰዎቹ እንዲታገቱ ሊያደርግ አይችልም። እነሱ እንዲታገቱ ወይ እንዲታሰሩ ቢደረግ የበለጠ ወታደሮቹ ወደ ስርዓት አልበኝነት የበለጠ ሊሄዱ ይችላሉ። አሁንም አይሰሟቸውም፣ የበለጠ የማይሰሙበት ሁኔታ ይፈጠራል። ስለዚህ በሆነ መንገድ ወደ አዲስ አበባም ይሁን ወደ ናይሮቢም ይሁን ሞቃዲሾም ይሁን የትም ቦታ ላይ ተነጋግረው ስምምነቱን ለመፈጸም ከተዘጋጁ በኢትዮጵያ መንግስት በኩልም የጎደለንና በስምምነቱ መፈጸም ያለባቸው ነገሮች ካሉ እሱንም ተግባራዊ ማድረጉ ጠቃሚ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ሰኔ 25 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ሰኔ 25 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።